ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የትግራይ መንግስት ፕሬዝዳንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስት የፕሪቶሪያውን ስምምነት በማፍረስ ትግራይን ወደ ሌላ ጦርነት ለማስገባት የሚያደርገውን ትንኮሳ ካላቆመና ዲፕሎማሲያዊ መንገድ የማይሳካ ከሆነ ትግራይ ሌላ እርምጃ ለመውሰድ ትገደዳለች አሉ። እንመለከተዋለን። የትግራይ ሰራዊት በአፋር ክልል ሞርታር ስለመተኮሱ ሲገለጽ፣ የአብይ ጀነራል ደግሞ የሐራ መሬት ታጣቂዎች ከትግራይ ሰራዊት የማይታኮሱ ከሆነ ፋይዳ የላቸውም ብለዋል። አቶ ታዬ ደንዳ የተጠየፉትን የአብይ አህመድ ሴራ አቶ ጌታቸው ረዳ ያስቀጠሉት ነው ተብለዋል። በዝርዝር ይዘነዋል። የአማራ ፋኖ ተዋጊዎች በኦሮሚያ ክልል ወለጋ አካባቢ በወሰዱት ወታደራዊ እርምጃ በመንግስት ሰራዊት ላይ ከፍተኛ ኪሳራ ማድረሳቸው ገለጹ። ቡድኑ በዚህ ውጊያ 306 የመንግስት ወታደሮች መገደላቸውና በርካቶች መማረካቸውን አስታውቋል። ወደ እናንተ ይደርሳል። በአርሲ ዞን በሚገኙ ሮቢና ሲርካ ወረዳዎች በመንግስት ሰራዊትና በኦሮሚያ ነጻነት ሰራዊት መካከል ውጊያ እየተደረገ መሆኑን ተገለጸ። በቀጠለው ግጭት ሳቢያ በሰላማዊ ነዋሪዎች ላይ ከባድ የሰብአዊ መብት ጥሰት፣ መፈናቀልና የንብረት ውድመት እየደረሰ መሆኑን ተገልጿል። እናስደምጣቸዋለን። በኢራንና በአሜሪካ መካከል በስዊዘርላንድ ሉስሩኔ ሐይቅ አቅራቢያ እሁድ ዕለት የተጀመረ የመጀመሪያ ቀን ታሪካዊ ድርድር በአዊንታዊና ገንቢ ድባብ መጠናቀቁን አሸማጋዮቹ ኳታርና ፓኪስታን በጋራ ባወጡት መግለጫ አስታውቋል። የሚሉ ሌሎች ዜናዎች ይዘናል። አብራችን ቆዩ። የትግራይ ህዝብ መብትና የራስን ዕድል በራሱ ለመወሰን ባደረጋቸው መራራ የትጥቅ ትግሎች ውስጥ የሰኔ 15 ታሪክ ሁል ጊዜ በደም የተጻፈ ትልቅ የቁስል ማስታወሻ ሆኖ ይታወሳል። የፊውዳል ስርዓት፣ የደርግ አምባገነን አገዛዝና የቅርብ ጊዜው የብልጽግና መራሹ አገዛዝ በተለያዩ ዘመናት የንጹሐንን ህይወት ለመቅጠፍ በገበያ ቀናት የአየር ድብደባ መፈጸማቸውን የታሪክ ድርሳናት ያመለክታሉ። ልክ ከ38 ዓመታት በፊት በዛሬዋ ዕለት በአብዛኛው የትግራይ አካባቢዎች ከቁጥጥር ውጭ የሆነበት የደርግ ስርዓት በሐውዜን ከተማ ሳምንታዊ የገበያ ቀን ላይ እጅግ ዘግናኝና አረመኔያዊ የአየር ድብደባ ፈጽመዋል። ከተማዋን በእህል፣ በእንስሳት፣ በጨው፣ በቡናና በተለያዩ ሸቀጣሸቀጦች ግብይት ላይ በነበሩ በሺዎች በሚቆጠሩ ንጹሐን ተሞልታ በነበረችበት በዚያ ረቡዕ ዕለት የደርግ ሚግ ተዋጊ አውሮፕላኖች ከፍተኛ የጥፋት ኃይሎች ያላቸውን ክላስተር ቦምቦች ሲያዘንቡ፣ ሄሊኮፕተሮች ደግሞ በሮኬትና በመትረየስስ ህዝቡን ጨፍጭፈዋል። ከጥቃቱ የተረፉትም ለማጥፋት ናፓል ወይም ፎስፈረስ ሳይሆን እንዳልቀረ የሚገመት የሚቀጣጠል ፈሳሽ ከሰማይ ተርከፍክፏል። ከረፋት ጀምሮ እስከ ምሽት ድረስ በተጠና አካሄድ በተፈጸመው በዚህ ጥቃት ከ2500 በላይ ንጹሐን ዜጎች ህይወታቸውን ተቀጥፈዋል። ደርግ በዚያው ዓመት በሰኔና በሐምሌ ወራት ብቻ በሳምረ፣ ሕንጣሎ፣ ሰሓርቲ፣ ፊናሯ፣ ሐውዜን፣ አድዋና አድነብሪ ጨምሮ በበርካታ ወረዳዎች ተመሳሳይ የንጹሐን ጭፍጨፋና የንብረት ማውደም ተግባር መፈጸሙን ይታወሳል። ይህ የሐውዜን ጥቁር ታሪክ ሳይረሳ ከዓመታት በኋላ በትግራይ ላይ በተካሄደው ጄኖሳይዳዊ ጦርነት ወቅት ልክ በዚያው ዕለት ሰኔ 15 ቀን 2013 ዓ.ም በተጎጋ አነስተኛ ከተማ ላይ ታሪክ ራሱን ጠቅመዋል። የብልጽግና መራሹ አገዛዝ በጦር አውሮፕላኖች አማካይነት በገበያ ላይ በነበረው ህዝብ ላይ በተፈጸመ የአየር ድብደባ በርካታ ንጹሐን አልቋል። የጉዳቱን መጠን ይበልጥ የከፋ ያደረገው ደግሞ በጥቃቱ የተጎዱ ወገኖች አስቸኳይ የሕክምና እርዳታ እንዳያገኙና የጤና ባለሙያዎች ወደ ስፍራው እንዳይገቡ ሆን ተብሎ መከልከሉ ነበር። በትግራይ ታሪክ የገበያ ቀናትን መርጦ ንጹሐንን በአየር መደብደብ አዲስ ክስተት እንዳልሆነ የሚገልጹት የታሪክ መዛግብት በቀዳማዊ ወያኔ ህዝባዊ እምቢተኝነት ወቅትም አፄ ኃይለ ሥላሴ ከእንግሊዝ አየር ኃይል ጋር በመተባበር በ1936 ዓ.ም በመቀለ ከተማ በተመሳሳይ የገበያ ቀን በህዝብ ላይ የቦምብ ናዳ ማውረዱን ይታወሳል። ሰኔ 15 የትግራይ ህዝብ ለነጻነቱና ለሰብአዊ መብቱ ሲል በተለያዩ ዘመናት የገጠሙትን ጨቋኝ ኃይሎች በጽናት የተጋፈጠበትና የከፈለውን ከባድ መስዋዕትነት የሚዘከርበት ዕለት ነው። የተሰዉ ሰማዕታትን ለማስታወስ በመላው ትግራይ የጧፍ ማብራት ስነ ስርዓት የተካሄደ ሲሆን በክልሉ መስሪያ ቤቶች ዝግ ሆነው እንዲውሉ ተደርጓል። የትግራይ መንግስት ፕሬዝዳንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስት የፕሪቶሪያውን ስምምነት በማፍረስ ትግራይን ወደ ሌላ ጦርነት ለማስገባት የሚያደርገውን ትንኮሳ ካላቆመና ዲፕሎማሲያዊ መንገድ የማይሳካ ከሆነ ትግራይ ሌላ እርምጃ ለመውሰድ ትገደዳለች አሉ።
በትግራይ ሰማዕታት መታሰቢያ ሐውልት በተካሄደው 38ኛው የመታሰቢያ በዓልና የአበባ ጉንጉን የማስቀመጥ ስነ ስርዓት ላይ የተገኙት የትግራይ መንግስት ፕሬዝዳንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገዢው የብልጽግና ፓርቲ አጥብቀው የወቀሱበትን መግለጫ ሰጥተዋል። ፕሬዝዳንቱ ባስተላለፉት መልእክት የፕሪቶሪያው የሰላም ስምምነት የተወሰኑ ጅማሮች የነበሩት ቢሆንም ውሉን የፈረመው የፌዴራል መንግስት ስምምነቱን በተግባር በማፍረስ ላይ እንደሚገኝ ገልጸዋል። ይህ በትግራይ ህዝብ ላይ ከፍተኛ መስተጓጎል የፈጠረ ሲሆን ህዝቡ አሁንም በወራሪ ኃይሎች ስር እንዲቆይ ያደረገ ሲሆን ተፈናቃዮች ወደ ቀድሞ ቀያቸው እንዳይመለሱ ያደረገና የተጀመሩ የመልሶ ማቋቋም ስራዎችን በአግባቡ እንዳይፈጸሙ እንቅፋት የሆነ አካሄድ መሆኑን አስረድተዋል። ዶክተር ደብረጽዮን ገብረ ሚካኤል የብልጽግና አገዛዝ ትግራይን ወደ ሌላ ዙር ከበባና ከለላ ውስጥ እንዳስገባት ገልጸዋል። አሁን ባለው ተጨባጭ ሁኔታም ክልሉን በኢኮኖሚ አቅጣጫ በማነቅ በሰራዊት በመክበብና በድሮን ጥቃቶች በመፈጸም ወደ ሌላ አዲስ የጦርነት ዙር ለመግባት ሰፊ ዝግጅት እየተደረገ መሆኑን ከሰዋል። ይህ አካሄድ ቀደም ሲል በትግራይ ላይ ከተፈጸመውና ታላቅ ህዝባዊ መከተ ከተደረገበት የዘር ማጥፋት ጄኖሳይድ ወንጀል ማግስት የክልሉን ህዝብ ወደ ሌላ አስከፊ ምዕራፍ የሚገፋፋ ነው ብለዋል። በመሆኑም አሁን ላይ ትግራይን ለመውረርና ዳግም ጥቃት ለመሰንዘር ከሚንቀሳቀሰው ኃይል ጋር ያሉትን ችግሮች በዲፕሎማሲ ውይይት ለመፍታት ጥረት እንዲደረግ ገልጸዋል። ሆኖም ግን ይህ ዲፕሎማሲያዊ መንገድ የማይሳካ ከሆነ በትግል ሉዓላዊነትና የራስን ዕድል በራስ የመወሰን መብትን ለማረጋገጥ ትግራይ አስፈላጊውን እርምጃ ለመውሰድ እንደምትገደድ አሳስበዋል። በዚህ ታሪካዊ ቀን የሰማዕታት አደራ ለመጠበቅና ያልተጠናቀቁ የነጻነትና የሉዓላዊነት ጥያቄዎች ወደ ፍጻሜ ለማድረስ ህዝቡ ዝግጁ እንዲሆን ፕሬዝዳንቱ ጥሪያቸውን አስተላልፈዋል። የአብይ አህመድ አገዛዝ በትግራይ ላይ አዲስ ይፋዊ ጦርነት ለመክፈትና ቀጠናውን ዳግም ወደ ግጭት ለማስገባት ሰፊ የትንኮሳና የሐሰት ፕሮፓጋንዳ ስምሪት ማድረጉን ቀጥሏል። የትግራይ ሰራዊት በአፋር ክልል ሞርታር ስለመተኮሱ ሲገለጽ፣ የአብይ ጄኔራል ደግሞ የሐራ መሬት ታጣቂዎች ከትግራይ ሰራዊት የማይታኮሱ ከሆነ ፋይዳ የላቸውም ብለዋል። ከዓመት በፊት የነበሩ የፋኖ ምስሎችን አሁን በቅርቡ እጅ የሰጡ በማስመሰል ህዝቡን ለማደናገር እየሰሩ ያሉ የብልጽግና ሚዲያዎች አሁን ደግሞ በትግራይና በአፋር አዋሳኝ ድንበሮች ላይ አዲስ የውሸት ትረካ እየፈተሉ ይገኛሉ። በብልጽግና የሚመሩ የተለያዩ ሚዲያዎችና ማህበራዊ ሚዲያ አንቂዎች የትግራይ ሰራዊት በአፋር ክልል ዞን 2 መጋሌ ወረዳ በሚገኘው የአፋር ልዩ ኃይል ላይ ድንገተኛ የሞርታር ተኩስ ፈጽሟል፣ በርካታ ወረዳዎችም ተቆጣጥሯል የሚል መረጃ አሰራጭተዋል። ሆኖም ግን ባና ሚዲያ ባደረገችው ማጣራት በተጠቀሰው አካባቢ በትግራይ በኩል የተከፈተ ምንም አይነት ተኩስ የሌለ ሲሆን በተቃራኒው እውነታ የሚያሳየው በራያ አዘቦ ወረዳ ማቻረ ቀበሌ ልዩ ስሙ ባሳለ ሶሎቃ በተባለ ቦታ ሰኔ 14 2018 ዓ.ም የአፋር ልዩ ኃይል አባላት በትግራይ ሚሊሻዎች ላይ ተኩስ መክፈታቸው ነው። በዚህም በኩል በተሰነዘረ ጥቃት አንድ የትግራይ ሚሊሻ የተገደለ ሲሆን በትግራይ በኩል ግን እስካሁን የተሰጠ ምንም አይነት ወታደራዊ ምላሽ አለመኖሩ ታውቋል። ሰኔ 15 2018 ዓ.ም ደግሞ በራያ ጨርጨር ወረዳ ቢሶበር በተባለው አካባቢ የትግራይ ሰራዊት ከሐራ መሬት ታጣቂዎችና ከአፋር ክልል ልዩ ኃይል ጋር መታኮሳቸውን ሰምተናል። ጦርነቱን እንደ ዋነኛ የህልውና ማስቀጠያ ዘዴ የሚጠቀመው የአብይ አገዛዝ ጉዳዩን ወደ ሙሉ ጦርነት ለማስገባት ባለፉት ቀናት ተከታታይ የድሮን ጥቃቶችን ፈጽመዋል። ከሳምንት በፊት በሸራሮ አቅራቢያ የድሮን ጥቃት የተፈጸመ ሲሆን ሰኔ 14 2018 ዓ.ም ደግሞ በትግራይ እና በአማራ አዋሳኝ ድንበር ላይ በተፈጸመ ሌላ የድሮን ጥቃት በአካባቢው አርሶ አደሮች ላይ ጉዳት ደርሷል። የአብይ አገዛዝ የሐራ መሬት ሰራዊት አስታኮ ወደ ትግራይ ለመግባት ያደረገውን ተደጋጋሚ ሙከራ መክሸፉን ተከትሎ አሁን ደግሞ በሐራ መሬት ታጣቂዎች ላይ ሌላ ሴራ ደቅነዋል ተብለዋል። የቀድሞ ቲዲኤፍ አባላት የነበሩ አሁን በአፋር ሐራ መሬት በሚል የተቋቋሙና በብልጽግና ስንቅና ትጥቅ የሚሰፈሩላቸው ታጣቂዎች ከትግራይ ሰራዊት ጋር እርስ በርስ ባለመታኮሳቸው የመንግስት ወታደራዊ አመራሮች መበሳጨታቸውና ፋይዳ የላቸውም ሲሉ ተደምጠዋል። የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ባደረጉት ንግግር የሐራ መሬት ታጣቂዎች የብልጽግናን ተልዕኮ ተቀብለው ትግራይን መውጋት እንዳለባቸው አሳስበው ይህንን የማያደርጉ እርስ በርሳቸው የማይታኮሱ ከሆነ ታዲያ ማን ላይ ሊተኩሱ እንደሆነ በምሬት ጠይቀዋል። ይህ የጀነራሉ ንግግርና ከዚህ ቀደም የሐራ መሬት ታጣቂዎች በህወሓት ትዕዛዝ የተደራጁ ስለሆኑ እኛም ሊወጉን ይችላሉ፣ ጥብቅ ቁጥጥር ይደረግላቸው ተብሎ በብልጽግና ሲሰራጭ የነበረው መረጃ እውነታነቱን የሚያረጋግጥ ነው ተብለዋል። የአብይ የሴራ ጦርነት እንዲሳካ ተግተው እየሰሩ ያሉት ደግሞ አቶ ጌታቸው ረዳ ናቸው ተብለዋል።
አቶ ጌታቸው ረዳ ከአብይ ጋር በማበር ትግራይ ላይ ጦርነት ለመክፈት እየሰሩ ያሉት የቀድሞ የአብይ ታማኝ አገልጋይ ታዬ ደንዳ ሴራውን አውቀው ልብ በገዙበት ወቅት ነው። ከ3 ዓመታት በፊት አቶ ታዬ ደንዳ ወደ መቀለ ተጉዘው በህፃናትና በሴቶች ላይ የደረሰው መከራ ከተመለከቱ በኋላ በአንድም ወይም በሌላ መንገድ የዚያ አደገኛ ጦርነት አካል በመሆኔ ጥልቅ ህመም ይሰማኛል በማለት በይፋ መቃወማቸው ይታወሳል። ከዛን ጊዜ ጀምሮ የአገዛዙን ሚስጥርና ሴራ በማጋለጥ ብዙ ተከታይ ማፍራት ችለዋል። በዚህም ዘብጥያ ሊወርዱ ተገደዋል። አሁን ላይ ጌታቸው ረዳ ታዬ ደንዳን የተጠየፈውን የአብይ ሴራ አንግቦ በራሱ ህዝብ ላይ የጦርነት ነበልባል ጠንስሶ ኢመደበኛ ኃይልን አደራጅቶ መከላከያን ግፋ ብለው እያለ ለሌላ ግፍና መከራ እየተዘጋጀ መሆኑን ብዙዎችን አስገርመዋል። የብሔራዊ ምርጫ ቦርድ ባወጣው ይፋዊ መግለጫ መሰረት ገዢው የብልጽግና ፓርቲ በተካሄደው አገራዊ ምርጫ አብዛኛውን የወንበር ቁጥር በማግኘት በድጋሜ ማሸነፉን አስታውቋል። የሰብአዊ መብት ተሟጋቾችና የአገር ውስጥ ተቃዋሚዎች ብልጽግና ብቻውን ተወዳድሮ ያሸነፈበት የይስሙላ ድራማ ሲሉ ክፉኛ ወቅሰዋል። በምርጫው ወቅት በአብዛኞቹ የአገሪቱ አካባቢዎች ገዢው ፓርቲ ያለምንም ጠንካራ የፖለቲካ ተፎካካሪ ብቻውን የተወዳደረ ሲሆን መንግስት በቅርብ ዓመታት ውስጥ ጋዜጠኞችን በማሰር ሲቪል ማህበረሰቡን በመዝጋትና በዋና ዋና ተቃዋሚ ፓርቲዎችና መሪዎች ላይ የደረሰውን እስራትና እንግልት ተከትሎ አብዛኞቹ ጠንካራ የፖለቲካ ኃይሎች ከውድድር ውጭ እንዲሆኑ ተደርጓል። ይህ ሁኔታ ምርጫውን ዲሞክራሲያዊ ውድድር ሳይሆን ስልጣንን በህጋዊ ካባ ለማደስ የተደረገ የአንድ ወገን የይስሙላ ሂደት ነው የሚሉ ትችቶችን ቀርበውበታል። ሀገሪቱ በከፍተኛ የውስጥ የጦርነትና የደህንነት ቀውስ ውስጥ ባለችበት ወቅት መካሄዱ ደግሞ ተአማኒነቱን ይበልጥ አሳጥቶታል። በትግራይ ክልል ከዚህ ቀደም ከተካሄደው በመቶ ሺዎች የሚቆጠሩ ሰዎችን ህይወት ከቀጠፈው ደም አፋሳሽ ጦርነት በኋላ አሁንም የፕሪቶሪያው ስምምነት ባለመተግበሩ ምክንያት በክልሉ ምርጫ ሳይካሄድ ቀርቷል። በአማራ ክልልም በፋኖ ታጣቂዎችና በመንግስት ኃይሎች መካከል እየተካሄደ ባለው ከባድ ውጊያ ምክንያት እንዲሁም በኦሮሚያ ክልል የኦሮሞ ነጻነት ሰራዊት በሚንቀሳቀስባቸው አካባቢዎች ሰላማዊ ምርጫ ለማካሄድ ባለመቻሉ በሚሊዮን የሚቆጠሩ ዜጎች በደህንነት ምክንያት ድምጽ የመስጠት መብታቸውን በተነጠቁበት ሁኔታ የተገኘ የብልጽግና የአብላጫ ድምጽ ስኬት በተግባር ትርጉም የለሽ መሆኑን ተቺዎች ያስረዳሉ። ይህ ምርጫ ከመካሄዱ አስቀድሞ ታዋቂው ዓለም አቀፍ የኢኮኖሚና ፖለቲካ መጽሔት ዘ ኢኮኖሚስት ባወጣው ጥልቅ ትንታኔ የጠቅላይ ሚኒስትር አብይ አህመድን የፖለቲካ ጉዞ ወደ አጼይነት እየተንደረደሩ ያሉ መሪ በማለት ገልጾት ነበር። መጽሔቱ እንዳመለከተው አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ስልጣን ላይ ሲወጡ ተስፋ ተጥሎባቸው የነበረ ቢሆንም በአሁኑ ወቅት ግን ሁሉንን ስልጣን በአንድ ግለሰብ እጅ ወደ መሰብሰብና ወደ ፍጹም አምባገነንነት ተመልሷል ሲል ጽፏል። መጽሔቱ አክሎም ጠቅላይ ሚኒስትር አገሪቱን የሚያስተዳድሩበት መንገድ ካለፉት የኢትዮጵያ ነገስታት አጼዎች ዘይቤ ጋር እየተመሳሰለ መምጣቱንና ተቃውሞን በኃይል የመጨፍለቅ አካሄዳቸው አገሪቱ ወደ ማለቂያ የሌለው የእርስ በርስ ግጭትና መበታተን እየመራት መሆኑን አስታውቀዋል። የብልጽግና ፓርቲ በምርጫ ያገኘውን ድል አገሪቱን ከተደቀነባት የመበታተንና የውስጥ ጦርነት አደጋ ሊታደጋት ሳይሆን ይልቁንም አገሪቱን ወደ ባሰ ቀውስ አስገብቶ ሊበታትናት እንደሚችል ስጋቶች በርትተዋል። የአማራ ፋኖ ተዋጊዎች በኦሮሚያ ክልል ወለጋ አካባቢ በወሰዱት ወታደራዊ እርምጃ በመንግስት ሰራዊት ላይ ከፍተኛ ኪሳራ ማድረሳቸው ገለጹ። ቡድኑ በዚህ ውጊያ 306 የመንግስት ወታደሮች መገደላቸውና በርካቶች መማረካቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፍብን ቃል አቀባይ አቶ አስረስ ማሬ ዳምጤ በሰጡት መግለጫ ቢዛሞ ክፍለ ጦር በመከላከያ ሰራዊት አባላት ላይ ለ9 ሰዓታት የቆየ ጥቃት መሰንዘሩን ተናግረዋል። እንደ አቶ አስረስ ገለጻ ጥቃቱ በአካባቢው ሰዓት አቆጣጠር ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ የቀጠለ ሲሆን ኢላማ ያደረገውን በማዕከላዊ እዝ ስር የሚገኘው የ60ኛ ክፍለ ጦር 3ኛና 5ኛ ሬጅመንቶች ነው። ሁለቱ ሬጅመንቶች በውጊያ ወቅት ከባድ ኪሳራ እንደደረሰባቸው መሪው አክለው ገልጸዋል። የፋኖ ኃይሎች በዚህ ውጊያ 306 የኢትዮጵያ መከላከያ ሰራዊት አባላት መግደላቸውን፣ 6 ከፍተኛ መኮንኖች ጨምሮ 43 ሌሎች ደግሞ መማረካቸውን ተናግረዋል።
ከዚህም በተጨማሪ ከፌዴራል ኃይሎች ከፍተኛ ቁጥር ያለው ወታደራዊ ትጥቅ መማረካቸውን ቡድኑ ገልጸዋል። ከተማረኩት የጦር መሳሪያዎች መካከል 120 የክላሽንኮቭ AK-47 ጠመንጃዎች፣ አንድ የብሬን ከባድ መተኮሻ፣ 4 ቀላል ብሬን መተኮሻዎችና በሺዎች የሚቆጠሩ ጥይቶች እንደሚገኝባቸው ተጠቅሰዋል። የፋኖ ተወካዮች ይህንን ዘመቻ በቅርብ ወራት ውስጥ ንቅናቄው ካከናወናቸው እጅግ ስኬታማ ወታደራዊ እርምጃዎች አንዱ ሲሉ ገልጸውታል። የፋኖ ታጣቂዎች ያቀረቡትን ይህ መረጃ በመከላከያ ይሁን በገለልተኛ አካል ያልተረጋገጠ ሲሆን ስለተባለው ወታደራዊ ኪሳራ በመከላከያ ሰራዊትም ሆነ የፌዴራል ባለስልጣናት እስካሁን ድረስ በይፋ የተሰጠ መግለጫ የለም። በአርሲ ዞን በሚገኙ ሮቤና ሲርካ ወረዳዎች በመንግስት ሰራዊትና በኦሮሚያ ነጻነት ሰራዊት መካከል ውጊያ እየተደረገ መሆኑን ተገለጸ። በቀጠለው ግጭት ሳቢያ በሰላማዊ ነዋሪዎች ላይ ከባድ የሰብአዊ መብት ጥሰት፣ መፈናቀልና የንብረት ውድመት እየደረሰ መሆኑን የኦሮሞ ሚዲያ ኔትወርክ ምንጮችን ዋቢ በማድረግ ዘግቧል። ከደህንነት ስጋት የተነሳ ከአካባቢው ያመለጡ የአይን እማኞች እንዳረጋገጡት የተጎዱት አብዛኞቹ ዜጎች ምንም አይነት የፖለቲካ ግንኙነት የሌላቸው ንጹሃን ሰላማዊ ነዋሪዎች ናቸው ብለዋል። በሮቤ ወረዳ በተከሰቱ ጥቃቶች በሺዎች የሚቆጠሩ የነዋሪዎች መኖሪያ ቤቶች ሙሉ በሙሉ መቃጠላቸው የተገለጸ ሲሆን በተለይም በአርሲ ሮቤ፣ በካኮ፣ በህንዳቶ ወልታይና በጋራ ጉጃቤ መንደሮች ውስጥ ከፍተኛ ውድመት ደርሷል። የዜና ምንጭ እንደሚያመለክተው በህንዳቶ ቀበሌ በህዳር ወር 2018 ዓ.ም የመንግስት ሰራዊት የሰዎችን መኖሪያ ቤቶች በእሳት አቃጥለዋል። በአካባቢው በደረሰው ጥቃት ሳቢያ ንብረታቸው የተበረበረ ሲሆን ተፈናቃዮች ወደ ቀያቸው ሳይመለሱ ከ7 ወራት በላይ በሜዳ ላይ ለመቆየት ተገደዋል። በአሁኑ ወቅት መጠለያ አጥተው በዛፎች ስር የሚጠለሉ አማራጭ የሌላቸው እነዚህ ዜጎች ለከፍተኛ ብርድ፣ ለፀሐይ ቃጠሎና ለምግብ እጥረት የተጋለጡ ከመሆኑም በላይ የዱር ፍራፍሬዎችን በመመገብ ህይወታቸውን ለማቆየት እየታገሉ ይገኛሉ። በህንዳቶ ቀበሌ ለኦነግ መረጃ እየሰጣች ነው በሚል ምክንያት በማንኛውም ነዋሪ እጅ ላይ የሞባይል ስልክ ከተገኘ እንደ ትልቅ ወንጀል እንደሚቆጠርና ይህም ህዝቡ መረጃ እንዳያገኝና እንዳያስተላልፍ ከፍተኛ እገዳ መጣሉን ገልጸዋል። ችግሩ በተመሳሳይ መልክ በአርሲ ዞን ሲርካ ወረዳ እጅግ የከፋ ደረጃ ላይ የደረሰ ሲሆን በመንግስትና በታጣቂዎች መካከል በተቀሰቀሰው ጦርነት ምክንያት ነዋሪዎቹ ለ3 ዓመታት ያክል ተፈናቅለው ከመኖሪያ ቀያቸው ውጭ ይገኛሉ። በዚህ ወረዳ ውስጥ ለከፍተኛ ጉዳትና መፈናቀል የተጋለጡት የቡዴ ባላ፣ የሄላ አማጃ፣ የጋሌብ አማጃና የኮኬ መንደሮች ነዋሪዎች መሆናቸው ተናግረዋል። የአካባቢው ነዋሪዎች እንደሚገልጹት እየደረሰባቸው ያለው መጠነ ሰፊ ሰብአዊ ቀውስ በሚዲያ በቂ ትኩረት አላገኘም። የብልጽግና አገዛዝ ጥፋቱን እንዳይጋለጥበት ጉዳያቸው በዋና ዋና መገናኛ ብዙሃን ላይ እንዳይቀርብ መከልከሉንና በአካባቢው የሚፈጸሙ በደሎች ተደብቀው እንዲቆዩ ከማድረጉም በላይ ነዋሪዎቹ ስቃያቸው ለሚዲያ በግልጽ እንዳይናገሩ ከፍተኛ የፍርሃትና የሽብር ድባብ ሰፍኖባቸዋል። ድምጻቸው ማሰማት ያልቻሉና ምንም አይነት የፖለቲካ ተሳትፎ የሌላቸው እነዚህ ንጹሃን ዜጎች ጦርነቱ ራሱ ወደ መኖሪያ መንደራቸው ውስጥ ሰለባ እንዳደረጋቸውና በአሁኑ ወቅት በከፍተኛ ፍርሃት ውስጥ እንደሚገኙ ገልጸዋል። በኢራንና በአሜሪካ መካከል በስዊዘርላንድ ሉስሬኔ ሐይቅ አቅራቢያ እሁድ ዕለት የተጀመረውን የመጀመሪያ ቀን ታሪካዊ ድርድር በአዎንታዊና ገንቢ ድባብ መጠናቀቁን አሸማጋዮቹ ኳታርና ፓኪስታን በጋራ ባወጡት መግለጫ አስታውቀዋል። ባለፈው ሳምንት በሁለቱ ሀገራት መካከል የተደረሰውን ስምምነት ተከትሎ የተጀመረው ይህ ንግግር የኢስላማባድ የመግባቢያ ሰነድ ማዕቀፍን መሰረት ያደረገ የመጀመሪያ ዙር ውይይት መሆኑን የተገለጸ ሲሆን ሁለቱ ኃይሎች በቀጣዮቹ 60 ቀናት ውስጥ ወደ መጨረሻ ስምምነት ለመድረስ የሚያስችላቸውን ፍኖተ ካርታ ላይ መግባባት ችለዋል። የድርድር ሂደቱ በበላይነት ለመምራትና አፈጻጸሙን ለመከታተል አሸማጋዮቹ ኳታርና ፓኪስታን አዲስ መዋቅር መዘርጋታቸው ይፋ አድርገዋል። በዚህም መሰረት የድርድር ሂደቱን በዋናነት የሚከታተሉ ከፍተኛ ደረጃ ያለው የፖለቲካ ኮሚቴ የተቋቋመ ሲሆን ዋና ተደራዳሪዎቹ የሚደርሱበትን ውጤት ለዚህ ኮሚቴ ሪፖርት ያደርጋሉ። ይህ ኮሚቴ ግጭትን ለማስቆም ከተቋቋመው ቡድን ጋር በመሆን የኒውክሌር የማዕቀብና የመግባቢያ ሰነዱን አተገባበር በበላይነት ይከታተላል።
ከዚህ ጋር ተያይዞ የተቋቋመው ግጭት የማስቆም ቡድን በሊባኖስ የተኩስ አቁም ስምምነትን ተግባራዊ ለማድረግ ወታደራዊ ግጭቶችን እንዲቆሙና ድርድሮቹ እንዲቀጥሉ የመስራት ኃላፊነት ተጥሎበታል። በስምምነቱ አንቀጽ 5 መሰረት ደግሞ የሆርሙዝ ወሽመጥን በይፋ ለመክፈት ውሳኔ ላይ የተደረሰ ሲሆን በተደራዳሪዎቹ መካከል ሊፈጠሩ የሚችሉ አለመግባባቶች ለማስቀረት የኮሚኒኬሽን የንግግር መስመር ክፍት ሆኖ እንዲቆይ ተደርጓል ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በኤክስ ገጻቸው ባስተላለፉት መልእክት የመጀመሪያውን ቀን ውይይት ትልቅ ለውጥ የታየበት ሲሉ የገለጹት ሲሆን ነዳጅና በፔትሮ ኬሚካል የውጭ ንግድ ላይ የተጣለውን እገዳ መነሳቱም አክለው ይፋ አድርገዋል። በሌላ በኩል በድርድሩ ላይ የተሳተፉት የአሜሪካ ዲፕሎማት በበኩላቸው የውይይቱ ዋነኛ ትኩረት ከኢራን በኩል የሚወጡ አወዛጋቢ መልእክቶችን ማጣራት ላይ መሆኑን ጠቁመው ከዚህም በተጨማሪ በሊባኖስ የተኩስ አቁም ማረጋገጥ እና የሆርሙዝ ወሽመጥን በሰላማዊ መንገድ ክፍት ማድረግ የአሜሪካ ቁልፍ ግቦች መሆናቸው አስታውቀዋል። አሸማጋዮቹ ኳታርና ፓኪስታን የመጀመሪያው ቀን ውይይት አበረታች ውጤት ማሳየቱን ገልጸው የተጀመረው የቴክኒክ ውይይት በተያዘለት መርሃ ግብር መሰረት በዚህ ሳምንት ሙሉ በስዊዘርላንድ እንደሚቀጥል አረጋግጠዋል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።